ምዕመናን ይህ ዓለም በምን እየተጋደለ ይመስላችኋል? አታውቁም? ለሀብት በሚደረግ ሽሚያ አይደለምን? የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የኛን እንኳን የአድዋ ጦርነት ተመልከቱ። ጥሬ ዕቃ ለማግኘት ሲባል አፍሪካን ቀኝ ለመግዛት የተደረጉ ወረራዎች አልነበሩም? ሽሚያ እኮ ነው። ችግረኛውን ባለጸጋ፣ ባለጸጋውን ደግሞ ችግረኛ የሚለው የእግዚአብሔር እይታ የኛ የክርስቲያኖች እይታ መሆን አለበት ወገኖቼ። የሌላውን በመንጠግ ባለጠጎች አትሆኑ። ይልቅስ አስደናቂ የባለጠግነት ቀመር ከፈለጋችሁ በመለገስ ባለጠጎች ሁኑ፣ በማካፈል ባለጸጎች ሁኑ። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያል ደስታችንን ካራቅን ቆየን እያልኳችሁ ነው። የአይን ክሊኒክ አላቸው ብያችኋለሁ። ያበራ ነው አይናቸው፣ ግን ምን አላቸው? እውር አይላቸው መሰላችሁ እግዚአብሔር። ለምን? የቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 7 እስከ 9 የተወደደ መድኃኒታችን ኢየሱስ ክርስቶስ ለሰርምኔስ ቤተክርስቲያን አለቃ ፖሊካርፐስን ነው። እንደዚህ አይነት ሰው አለ ማለት ነው። ችግረኛ የሆነ ግን ደግሞ ባለጸጋ የሚባል አለ ማለት ነው። ያጡ የነጡ እስኪሆኑ ድረስ ችግረኛ ሆነው ነበር። ታዲያ እነዚህን ክርስቲያኖች እግዚአብሔር ምናቸውን ቢያይ ነው ባለጸጎች ናቸው ያላቸው? ወገኖቼ ባንክ ያስቀመጡት ገንዘብ ባይኖራቸው፣ አክሲዮን የገዙበት ንብረት ያከማቹበት ሀብት ባይኖራቸው፣ እነዚህ የሰርምኔስ ክርስቲያኖች አንድ ነገር ሃይማኖታቸው ነበር። እግዚአብሔር ያየው ባዶ ሆድ መሆናቸውን አይደለም። ችግር ክርስትናን አላስተዋቸው፣ ችግር ሃይማኖት አላስቀየራቸው። ለዚህ ነው እግዚአብሔር ሀብትን አሳጣቸው እንጂ ሃይማኖት ስላላሳጣቸው ጠጎች ናችሁ ያላቸው። ምዕመናን እንደውም አንዳንድ ወጣቶች አንዳንድ ጊዜ እናገረዋለሁ፣ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ስራን አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያል ደስታችንን ካራቅን ቆየን እያልኳችሁ። ዓለም የምትለውና እግዚአብሔር የሚለው እንዴት እንደሚለያይ ዓለም ከተወሰነ ኪሎ ካሎሪ በታች ከበላችሁ ወይም በዓመት የሆነ ዶላር ካላመጣችሁ ደሃ ነው ብሎ ነው የሚበይነው። ዓለም እንደዚህ ነው የሚበይነው። በተቀደሰ ትዳር ተወስኖ በቃለ እግዚአብሔር መስፈርትነት ልጆቹን የሚያሳድግን አባት ይሄ ዓለም አፋኝ የሚል ስም ነው የሚሰጠው። ኋላ ቀር የሚል ታርጋ ነው የሚለጥፈው። እናውቃለን፣ እያያችሁ ነው። ሌብነት ተወድሶ ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። እንዴ ድንግሉ ፋራ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ በተቀደሰ ትዳር ተወስኖ ልጆቹን በእግዚአብሔር ቃል መስፈርትነትን የሚያሳድግን አባት ኋላ ቀር ብሎ ይጠራዋል። ይልቅስ በዝሙት ተጠምዶ እንደ እንስሳ እያመነዘረ ምናልባት ከጸነሰ ደግሞ እያስወረደ የሚኖረውን ደግሞ ስልጡን ይለዋል። እኛውን አጋርቶ ፈጣሪውን አመስግኖ በልኩ መኖርን ወዶ ካልጠግብ ባይነት ወጥቶ የማይስገበገብን በቃኝ የሚልን ሰው ሳሳ ይለዋል። ሃይማኖቱ ስንፍናን ያመጣበት ብሎ ይበይንበታል። ከዚያ ይልቅ ደግሞ በስነ ልቦና ቀውስ ውስጥ እስኪወድቅ ድረስ ታማሚና በሽተኛ እስኪሆን ድረስ ጠባ ለገንዘብ መሸ ለሆድ የሚንከራተተውን ከእግዚአብሔርም ከሰውም የተለየውን ግን ታታሪ የሥራ ባህል የገባው ስልጡን ብሎ ይሰይምለታል። ተገላብጧል ያልኳችሁ እኮ ይሄንን ነው ወገኖቼ። ምዕመናን እስኪ እውነት እንነጋገር። ድህነት ምንድን ነው? ባለጸግነትስ ምንድን ነው? እኔ ከምተረጉመው ይልቅ ታላቁ አባት ቅዱስ ዮሐንስ አፈወርቅ የተረጎመበት መንገድ እንዴት ደስ ይላል። እስኪ ላንሳላችሁ። ደሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ደሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ደሃ የሚባለው ባየው ነገር ሁሉ የሚስገበገብ ሰው ነው ይላል። ምዕመናን ደሃ ማን ነው ካላችሁኝ፣
ፍላጎቶቹን የማይገዛ ሰው እሱ ድሃ ነው። ያቺንም ሲያይ የሚያምረው ይቺንም ሲያይ የሚፈልገው እሱ ምርጥ ድሃ ነው። ምናቸውን አንዳንድ ነገሮች እስኪ ነተዛዘን። ጠንቋይ ቤት ሄዶ ጸጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት ጠዋትኛ ጋር ማታ ሌላ ቦታ እየተንበረከከ የመንግስተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላችሁ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች አይን የተመነደገ ነው፣ በእግዚአብሔር አይን ፊት ግን ምርጥ ድሃ ነው። የሱን ያለ ቀረጥ አስገብቶ የሌላውን ንግድ አበላሽቶ የሱን 200 እና 300% አትርፎ የሚገነቡት ህንፃዎች ስያሜያቸው ሌብነት ወንጀል ሳይሆን ባለጸግነት ከተባለ ሰነበተ። አሁን ይህንንም ባለጸጋ ልንለው ነው። አናፍርም እኮ። ክርስቲያን ከሆናችሁ የመንግስተ ሰማያት ተስፋ ካላችሁ በንጽህና ለመመላለስ ከተጋደላችሁ የእግዚአብሔርን ተስፋ ከጠበቃችሁ የታረመ መልካም ጸባይ ካላችሁ ጥቂት በጥቂት በጽድቅ ከተመላለሳችሁ እውነቱን ልንገራችሁ፣ በዓለም ፊት ችግረኞች፣ በእግዚአብሔር ፊት ግን ባለጸጎች እናንተ ናችሁ። ሌላ አላሳያችሁ። የዚህ ተገላባጭ ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ሎዶቅያ የምትባል ማህበረ ምእመናን ቤተክርስቲያን ደግሞ ታገኛላችሁ። አሁን ሰርምኔስን የነገርኳችሁ የሎዶቅያን ማህበረ ምእመናን የሎዶቅያን ክርስቲያኖች ደግሞ ላስታውሳችሁ። ሎዶቅያ ማለት ደግሞ የወደብ ከተማ ናት። ብዙ መርከቦች ያልፉባታል። የንግድ እንቅስቃሴ ይሞላባታል። ማዕድን ማውጫ አላት። የሐር ማምረቻ አላት። የአይን ክሊኒኮች አላት። በዚህ ምክንያት በሎዶቅያ የሚኖሩ ክርስቲያኖች በጣም ባለጸጎች ሆነዋል። ሀብታሞች ሆነዋል። ገንዘብ የሞላባቸው ሆነዋል። ክርስቲያኖቹን እኮ ነው የምነግራቸው። እንደውም ከዚህ የተነሳ የከፍተኛው መደብ አባላት ወደ መሆን ደርሰዋል። እግዚአብሔር ግን ምን እንዳላቸው ስሙ፣ በሞቴ ስሙ። ላንብብላችሁ። እንዲህ ይላል ጎስቋላ፣ ደሃ፣ ምስኪን፣ እውር፣ የተራቆት መሆንህን ስለማታውቅ አይላቸው መሰላችሁ። የአይን ክሊኒክ አላቸው ብያችኋለሁ። ያበራ ነው አይናቸው። ግን ምን አላቸው? እውር አይላቸው መሰላችሁ እግዚአብሔር። ለምን? በሞቴ ለምን እንደሆነ ልንገራችሁ። ስለ ሀብታቸው እግዚአብሔርን ከማመስገን ይልቅ ወገኖቼ እግዚአብሔርን በመፈለግ ግድ የለሾች ሆነው አግኝቷቸዋል። ምን ማለት እንደሆነ ታውቃላችሁ? ገንዘብ ስለሞላላቸው እግዚአብሔር ብዙም የማያስፈልጋቸው ሆነዋል። ምግባራቸውን አሳሱት። ስለዚህ ምን አላቸው? ደሃ አላቸው። ግን እኮ በጣም ባለጸጎች እኮ ናቸው። ምዕመናን፣ እግዚአብሔር የችግር ጊዜ ወዳጅ ብቻ አይደለም። እግዚአብሔር የባለጠግነትም ጊዜ አምላክ ነው። ባለጠግነት እንዴት እግዚአብሔርን እንደሚያስረሳያችሁ የምድር ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። አንተ የባለጸግነትን ጸጋ ሰጥተህ አንተን የሚያስተወኝ ከሆነ የባለጸግነትን ጸጋ ከኔ ውሰደው በሉት እባካችሁ። ይህን ዓለም አታችሁ እግዚአብሔር ዓለማችንን ብናገኘው አይሻላችሁ? በመቅደብ ጊዜ እግዚአብሔርን ስለረሱት ነው ምን ያላቸው? ድሆች አላቸው ባለጸጎች። ዓለም ቢኖረን አንጠላም። ባለጸግነት በራሱ የሚነቀፍ ነገር አይደለም። በፍጹም አይነቀፍም። አብርሃም ባለጸጋ ነበረ። ኢዮብ ባለጸጋ ነበረ። በጣም ብዙ አይነቀፍም ባለጸግነት። ይህን ስናስተምር ባለጸግነትን እየነቀፍን እንዳይመስላችሁ። ባለጸግነት የሚያመጣው ትዕቢትና መታጀል ግን እግዚአብሔርን የሚያስረሳ ከሆነ ባለጸግነት እንቅር ብሎ ይቅር እንድንነው ግን የሚያስፈልገው ባለጸግነታችን የእግዚአብሔርን ቤት የሚያስረሳ ይህን ዓለም የሚያጋድለን ከሆነ ይቅርብን እንድንለው። ምዕመናን፣ ይህ ዓለም በምን እየተጋደለ ይመስላችኋል? አታውቁም። ለሀብት በሚደረግ ሽሚያ አይደለምን? የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የእኛን እንኳን የአድዋ ጦርነት ተመልከቱ። ጥሬ ዕቃ ለማግኘት ሲባል አፍሪካን ቀኝ ለመግዛት የተደረጉ ወረራዎች አልነበሩም? ሽሚያ እኮ ነው። አሁንስ በዙሪያችን የከበቡን ጦርነቶች፣ መፈናቀሎች፣ መጠላላቶች፣ እንደ ስካር አዙሪቶች እርስ በርሳችን የሚያላትሙን የመርዝ ንግግሮች ከምን የመጡ ይመስላችኋል?
ባለጠግነትን ከመመኘት አይደለም። የዚህ ዓለም ሐሳብ የባለጠግነትን ማታለል አንቆ ያዘው ተብሎ እንደተጠራ ይቺን ዓለም አንቆ ያዛት። ይሄ ውድና ይሄ ናፍቆት አይደል? ይሄን ባለመውደድ ውስጥ እኮ ሰላማዊነት ነው ያለው። አብሮ ተካፍሎ በመኖር ውስጥ መጣላት አለ። ይሄው እኛ ኢትዮጵያችን እንኳን ይሄው ታንቃ አይደል ያለችው? በዚህ ጦርነት፣ በዚህ መናናቅ፣ በዚህ የጦር መሳሪያ ትጥቅ፣ በዚህ ስልጠና፣ በዚህ ጩኸት ለምን? ይሄው ሌላ ምን አለው? ችግረኛውን ባለጸጋ፣ ባለጸጋውን ደግሞ ችግረኛ የሚለው የእግዚአብሔር እይታ የኛ የክርስቲያኖች እይታ መሆን አለበት ወገኖቼ። ሌሎች በጣም ባለጸጎችን ላሳያቸው። እግዚአብሔር ያላቸው በተለይ የመቄዶንያ በጣም ድሆች ቢሆኑ ካላቸው ላይ ለሌላው ማካፈልን ግን የለመዱ ስለነበር መጽሐፍ ቅዱስ ምን እንዳላቸው ታውቃላችሁ? ባለጸጎች ብሎ ነው የጠራቸው። ላንብብላችሁ። የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንዲሰጡ መሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር ተባሉ። የሌላውን በመንጠግ ባለጠጎች አትሆኑ። ይልቅስ አስደናቂ የባለጠግነት ቀመር ከፈለጋችሁ በመለገስ ባለጠጎች ሁኑ፣ በማካፈል ባለጸጎች ሁኑ። ሲና ምትላ ያለው ዘኢየሱስ የጻፋት አንድ አስገራሚ መጽሐፍ አለች። እዛ ታሪክ ላይ ያየዋት እውነተኛ ታሪክ ነው የምነግራችሁ። ሁለት ሰዎች ነበሩ። አንዱ ባለጸጋ ነው፣ አንዱ ደግሞ እግዚአብሔርን ሙሉ ቀን እያመሰገነ እየጸለየ መኖር የሚፈልግ ባህታዊ ነው። ሁለቱም የት ይገናኙላችኋል? ባለጸጋው የሰው ሽታ ጠልቶ አንድ ሸለቆ ውስጥ ቆንጆ ቤት ሰርቶ እየተቀማጠለ ሊኖር ወደዛ ሸለቆ አካባቢ ቤት ይሰራል። ይሄ ባህታዊ ደግሞ በጸጥታ ለእግዚአብሔር ጽሙድ ሆኖ ምስጋና እያቀረበ ለመኖር ወደዛ ሸለቆ ሄድና ፊት ለፊት መኖር ይጀምራሉ። ባለጸጋውና ባህታዊው ማለት ነው። አንድ የእግዚአብሔር ሰው በዛ ሸለቆ ውስጥ ሲያልፍ አንድ ትንቢት ይናገራል። እውነተኛ ታሪክ ነው የምነግራችሁ። ትንቢቱ ምን ነበር? በዚህ ሸለቆ ውስጥ ያለ ባለጸጋ በዚህ ሌሊት ይሞታል ብሎ ትንቢት ተናገረ። ይሄን የሰሙ የባለጸጋው ሰውዬ አገልጋዮች ተደናግጠው እየተሯሯጡ እንዳይሽቀዳደሙ ሄደው አንድ የእግዚአብሔር ሰው ዛሬ እኮ ከባድ ጉድ ተናገረ። ምን? በዚህ ሌሊት ትሞታለህ አለ አሉት። ይሄ አስደነገጠ። ክው ብሎ ደነገጠ። በዚህ ሌሊት ትሞታላችሁ ብትባሉ ግን እናንተ ምን ታደርጋላችሁ? አስቡበት እስኪ። የቤት ስራ ልስጣችሁ ወይ ክላስ ወርክ ላድርገው? ደነገጠ። እስከዛ ዘመን ድረስ የሰበሰበውን እጁን ጥርቅም አድርጎ ሳያካፍል የኖረውን ሀብት ቤተሰቦቹን እያስጠራ ማካፈልና መስጠት ጀመረ። ምን ሊሆን? ሊሞት ነው በሉ እስኪ። ሊሞት ጥቂት ቀርቶት እና ምን ጀመረ? መስጠት ጀመረ። እየሰጠ እኩለ ሌሊት ደረሰ። እኩለ ሌሊት ደረሰ። ቤቱን ባዶ ሆነ አደረገ። ከዛስ እየተንጎራደደ ሌሊት ይሞታል አይደል? ሞቱን መጠበቅ ጀመረ። ቢጠብቅ 8 ሰዓት ሆነ፣ ሞት አልመጣም። አይጨንቅም? እየተንጎራደዱ ሞትን መጠበቅ። መስኮቱን ይከፍታል፣ ሞት የለም። 9 ሰዓት ምን የለም? ሞት የለም። ግን ምን ትሆናለህ ተብሏል? በዚህች ሌሊት ማን ይሞታል? ባለጸጋው እኮ ነው ይሞታል። 11 ሰዓት ሆነ፣ ሞት የለም። 12 ሰዓት ሆነ፣ ወፎቹ ተንጫጩ። ነጋ። ማን ሳይመጣ? ሞት ሳይመጣ። እንደው አሁን ሞት እንደው ቢጋበዝ እዚህ ሰርክ ጉባኤ ላይ መቼም አይደረግም። እንደው ቢጋበዝ እንደው የስብከቴ ርዕስ ብሎ ሞት ቢጀምርና በዚህች ደቂቃ ይዣችሁ መሄድ፣ ከሴቶች ትንሽ በዛ ትላላችሁ አንድ 20 ሰዎች፣ ከወንዶች ትንሽ ወንድ ስለሆንኩት አስተያየት አድርጌ አንድ 10 ሰዎች ይዣችሁ ልሂድ ቢል እስኪ የምትሄዱ እስኪ እጃችሁን አውጡ። የምትስቁ እኮ አላለም። አብሬ የሚሄድ እኮ ነው ያለው። አትሄዱም? አቤት ክርስቲያን! እንደው ቅዱስ ዮሐንስ አፈወርቅ ቢመጣ እየገረፈ ነበር ከዚህ የሚያባረርን ሁላችንንም። በሞት ላይ ያለን ፍራቻ አይደል እያሳየን ያለ ነው እኮ። እሱን እኮ ነው ክርስቶስ ሞትን ድል ባደረገው ትንሣኤ ላይ ያለን ቸልተኝነት እኮ ነው እያሳየ። እስከ 12 ሰዓት ሞት የለም። ነጋ፣ አልሞተም። ለካ በዛች ሌሊት የሞተው ባለጸጋ ማን ነበር? እዛ ፊት ለፊት የነበረው ባህታዊ ነው። እግዚአብሔር የሚያውቀው ባለጸጋ ማን ነበር? ሰው ሁሉ የሚያውቀው ባለጸጋ ማን ነበር? ሰው ነው እኮ ያሉ። ተው እንጂ አንዴ የተባለ
ባለጸጋው። በዛች ሌሊት ግን መላእክት አጅበውት የሄዱት ባለጸጋ ያ ሰው ነበረ። ባለጸግነትና ድህነት መቸገርህን አውቃለሁ፣ ነገር ግን አንተ ምንድነህ? ባለጸጋ ነህ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።